ይግቡ። አንቺ ነሽ እንዴ? ግቢ። በሩን ለምን አትዘጊውም? ዝጊው። ጠርተኝ ነበር አይደል? አዎ፣ ነይ ቁጭ በይ። ተቀመጭ። ይቅርታ አድርግልኝ አክስቴ አሊዴ እንደዛ ሆና ሳያት ነጃት፣ እውነት ዝም ብለህ ብትሰማኝ እነግርህ ነበር። ነጃት፣ ይቅርታ መጠየቅ የለብሽም። መድኃኒት ቤት ስለሄድሽ አልተናደድኩብሽም። እንደዚህ አይነት ነገር ለማድረግ ሰህር አለች። አንቺ አትድከሚ። እኔ ወደዚህ እንድትመጪ የጠራሁሽ ስለ ቡራክ ለማውራት ነው። አሁን ግን እንዴት ነው? ቡራክ ከቤት መውጣት የማይወድ ልጅ ነበር። አሁን ግን እየተቀየረ የመጣ ይመስለኛል። ትናንት ድንገት ሳላስበው ጮክ ብዬ ተናግሬ ነበር። ያው ማለቴ ሰሞኑን ባለብኝ ጭንቀት ምክንያት ክፉ ነገር ከመናገር ብዬ ነው ጥዬ የወጣሁት። የሚገርመው ቡራክ እንደነበረ ራሱ በጭራሽ አላወቅኩም ነበር። በፍጹም ከቁጥጥር ውጭ የሆነ አባት እንዳለው ግን እንዲሰማው አልፈልግም። እንደዛ አይደለም አቶ ቶፕራክ። ሁላችንም ሰዎች ነን። አንዳንድ ያጋጥማል። አታስብ፣ ቡራክ ክፍል ውስጥ ነበር፣ ምንም ነገር አልሰማም። ስለዚህ ራስን አታስጨንቅ። ከትናንትና ጀምሮ በጣም ሐሳብ ገብቶኝ ነበር። አሁን ቀለል አለኝ። አመሰግናለሁ። አቶ ቶፕራክ፣ በነገራችን ላይ አንድ ሰው ለአንተ እንዲሰጥ ነግሮኝ ነበር። ማን የሰጠሽ? የሆነ የማላውቀው ሰው ነው። ከመድኃኒት ቤት ስመለስ መንገድ ላይ ገባብኝ። መውሰድ አልፈልግም አልኩት፣ ግን አንተን የሚያውቀ ይመስለኛል። በጣም አስፈላጊ ነው አለኝ። ባልቀበለው ደግሞ መጥፎ ነገር እንዳይፈጠር። ለምንድን ነው ራሱ ያላመጣው? ትክክል፣ እኔም እንደሱ ብዬ ነው የጠየቅኩት። እሱማ እንደዚህ ቢሆን ይሻላል ነበር ሲል የነበረው። ሁኔታው በጣም ለየት ብሎብኝ ነበር አቶ ቶፕራክ። ማለት ትንሽ ደንገጥ ብዬ ነበር። እየሮጥኩ ነው የመጣሁት። ምን ማድረግ እንዳለብኝ ምንም አላወቅኩም ነበር። ግን ይቅርታ፣ በጣም ይቅርታ። እኔ እንደማይመለከተኝ አውቃለሁ። ያ ሰውዬ ውሸታምና እብድ ሊሆን ይችላል፣ ግን የሞትና ሽረት ጉዳይ ነው ብሏል አቶ ቶፕራክ። ለአንተ ካልሰጠውክና የሆነ ነገር ደግሞ ቢፈጠር አላውቅም። ብቻ ያው መጥፎ ነገር ነው እንዴ? ለምንድን ነው ይህንን ነገር ከዚህ በፊት አልሰጠሽ?
ልሰጥ መጥቼ ነበር ግን አልነበርክም እኮ። ሰውየውን የት ነው ያገኘሽው? መቼ ነው የሰጠሽ? ከመድኃኒት ቤት ስመለስ የዛኔ ነው የሰጠኝ። ውዴ አንድ ነገር ልነግርህ ነበር። ቶፕራክ ምን እየተፈጠረ ነው? አንድ ነገር ልትለኝ ትችላለህ? ስላለፈው ህይወት ብዙ የረሳቸው አስፈላጊ ነገሮች አሉ። ካንተ ምን ተደብቆ እንደቆየ ማወቅ የምትፈልግ ከሆነ 9 ሰዓት ላይ የድሮ ውሃ ማጠራቀሚያ ጋር ና። አንተ ላይ ሲደረግ የነበረውን ጫዋታና ለመጥፎ ነገሮች ሲያመቻቹ የነበሩትን ሰዎች ትደርስባቸዋለህ። ስላለፈው ህይወት የረሳቸው ነገሮች አሉ። ሲጫወቱብህና ለመጥፎ ነገር ሲያመቻቹ ስለነበሩ ሰዎች ታውቃለህ። የኔ ውድ እነዚህ ቆንጆ አይኖችሽ በማልቀስ ብዛት እንደዚህ ሲቀሉ ማየት በጣም ነው የሚከብደኝ። በእስኪ ንገሪኝ፣ ከእናትሽ ጋር ምን ተፈጥሮ ነው? እሱን እርሶ የኔ ፍቅር ምንም አይደለም። እናቴ የተለመደ ባህሪዋ ነው። ስራውን አልቀበልም በማለትሽ ተናዳ ነው አይደል? እሷ ላይ ልናደድ አልችልም፣ ግን እሷም ልክ ነች። ልጃቸው ተመረቃ ስራ ከሌለው ሰው ጋር እንድትሆን ማን ይፈልጋል? አልገባኝም። ምን እያልክ ነው ምርት? ይኸውልሽ ውዴ፣ ልክ ነች እኮ ነው እያልኩሽ ያለሁት። ከኔ ጋር ስትሆኝ ምን እንደሚፈጠር አይታወቅም። ምንም ነገር እርግጠኛ ሆኜ ልነግርሽ አልችልም። ልክ አይደለም። ጥሩ ህይወት እንዳትኖሪ ማድረግ የለብኝም። እውነቴን ነው። ጥሩ ህይወት ማለት ምን ማለት ነው ምርት? ሀብት ከሆነ ይቅርብኝ። እኔ የምፈልገው አንተን ነው። አንተ ካለህ ለኔ በቂ ነው። እስከ ትናንትና ድረስ በጣም ቆንጆ ህልሞች ነበሩ እና ዛሬ ምን እየሆንክ ነው ያለኸው? ይሄ ሁሉ ከባድ ነገር እያለ ስኬታማ ልሆን አልችልም። እሺ አሁን ምንም አልልም፣ ግን ትንሽ እንረፍና እናስብበት አይሻልም? የኔ ወድ በደንብ አስቤው ነበር እና ምንም የሚታሰብ ነገር እንደሌለ ገባኝ። ምክንያቱም የልጅ ፍቅራችን ሁሉንም ፈተና ማለፍ ይችላል። ታገቢኛለሽ የኔ ፍቅር? ውይ እኔ ደግሞ ምን ልትል እየሞከርክ እንደሆነ ለማወቅ ስሞክር ነበር እኮ። አዎ አገባሃለሁ። በጣም ደስ ይለኛል ምርት። ቀለበቱ ደግሞ በጣም ነው የሚያምርብሽ ውዴ።
ቆይ ቢሆንስ? ይገርማል። የጠረጠርኩት ነገር እውነት ነው ማለት ነው። ቶፕራክ ባሌ ሊሆን ነው። አይሆንም፣ አይሆንም። እነዚህ ሀሳቦች ከጭንቅላቴ ማውጣት አለብኝ። ባሌ እና ልጄ ሁለቱም ከዓመታት በፊት ሞተዋል። ለምንድን ነው ይህን ነገር ማመን ማልፈልገው? ምን አይነት ልጅ ነኝ? አረባም። ለምን የማይመለከትሽ ነገር ውስጥ ትገቢያለሽ? አቶ ቶፕራክ የት እንደሄደ ፈጣሪ ነው የሚያውቀው። በእኔ ምክንያት የሆነ ነገር ሆኖስ ቢሆን ፈጣሪው ይርዳኝ። ቶፕራክ ምን እየተፈጠረ ነው? አንድ ነገር በል እንጂ እያስጨነከኝ ነው። ምንም የሚያስጨንቅ ነገር የለም። ሰሞኑን ትንሽ ጭንቀት ላይ ነኝ። ትንሽዬ ነገር እንኳን ያስጨንቀኛል። ለማንኛውም ወደ ቢሮዬ ልሄድ ነው። አሴ ልጄ ቶሎ መለሳለሁ ብለሽኝ ነበር እኮ። ምን ነው ቆየሽ? ይኸው መጥቻለሁ። እና ጄኔ ምን እያደረገች ነው? እንዴት ነች? ደህና ነች። አጥብቃ ሰላም ብላሻለች። ስለምንድን ነው ያናገረችሽ? ልታስፈቅድልሽ ደውላ በስልክ ስናወራ ምንም አላለችኝም። ምን ሆና ነው? ለምንድን ነው አንቺ ጋር የደወለችልሽ? ወይ እማዬ ደግሞ ይሄ እኮ የሴቶች የግል ወሬ ነው። ለየት ያለ ነገር ቢኖራት ነግርሽም ነበር። ለማንኛውም ትንሽ ረፍት ላድርግ ነው። በጣም ደክሞኛል። እሺ ረፍት አድርጊ። በነገራችን ላይ ስሚኝ ፊዳን፣ የዚህ ደብዳቤ ነገር በእኔና አንቺ መሃል ይቅር። እሺ ተግባብተናል? እሺ ሀሳብ አይግባክሽ። አይዳን አንድ ነገር ከጠየቀችሽ ስለ ቡራክ ተጨንቆ ነው በያት። እሺ ክፍሌ ገብቼ ረፍት ላደርግ። ቶፕራክን ምን አድርገሽ ነው የተናደደው? እመቤት አይዳን፣ እኔ እዚህ የመጣሁት ከአቶ ቶፕራክ ጋር ስለ ቡራክ ለማውራት ነው። የእውነት እዚህ የመጣሽው ስለ ቡራክ ለማውራት ነው? አዎ ነው። እንግዲህ አቶ ቶፕራክ ከቡራክ ጋር ትንሽ ጊዜ ነው የሚያስፈልገው። ምን ያህል እንደተናደደብኝ ያውቃለሁ። አቶ ቶፕራክን ባናገረው ጥሩ ነው መሰለኝ፣ ግን በጣም ተናዶ ወጣ። ይሄ ለአንቺ ምን ይጠቅምሻል? እመቤት አይዳን፣ ይኸውልሽ አንቺ የማይመለከትሽ ነገር ውስጥ አትግቢ። ቶፕራክ የመናደድ መብት አለው። አንቺ እኮ የልጁ ሞግዚት ብቻ ነሽ። ቦታሽን እወቂ እሺ። ስራሽ ሞግዚትነት ነው። ሌላውን ነገር ወላጆቹ እንደመሆናችን መጠን እንወስናለን። ትክክል ነሽ። ይቅርታ አድርጊልኝ። በያውን ወደ ስራሽ ተመለሽ።
እብድ። ሄሎ እህት ጄናይ፣ እንዴት ነሽ ውዴ? ሁሉም ነገር ሰላም ነው? እህት አይሼ ምንም ነገር አልገባትም ብዬ አስባለሁ። ችግር የለም፣ ምንም ነገር አልገባትም። በጣም አመሰግናለሁ እህት ጄናይ። በጣም ይቅርታ እማዬ እንድትዋሻት ስላደረግኩሽ በጣም ይቅርታ አድርጊልኝ። ውይ የኔ ውድ እባክሽ፣ እሱማ ችግር የለውም። ያው ታውቂያለሽ ውዴ፣ ማስመሰል በደንብ እችልበታለሁ። ታውቂያለሽ ያልኳትን በጣም ከማመኗ የተነሳ እዚህ አብራሽ ልትመጣ ሁላ ነበር። ቅድም በስልክ ስናወራ ጥሩ ስሜት ላይ ያለሽ አትመስይ ነበር። አሁን ግን ጥሩ ስሜት ላይ ነሽ። ምን ነው? ምን ተገኘ ነው? ስሚኝ እህቴ ጄናይ፣ መርት እኮ እንዳገባው ጥያቄ ያቀረበልኝ። ውይ ምን እያልሽ ነው ያለሽው? የኔ ውድ በጣም ደስ ብሎኛል። በጣም ነው የማመሰግነው። ብቻ ብታይ በጣም ደስ ብሎኛል እህቴ ጄናይ። ውይ እንኳን ደስ አለሽ የኔ ውድ። ጥሩ ነገር ሁሉ እንዲያጋጥምሽ እመኝልሻለሁ። ታውቂያለሽ ደስተኛ ከመሆኔ የተነሳ መስኮቱን ከፍቼ ሁሉ ቢጮህ ራሱ በጣም ደስ ይለኛል። እንደዛ ብታደርጊ ጥሩ ነው፣ ግን ደግሞ አክስቴያሼ እንዳሰማሽ ተጠንቀቂ። በነገራችን ላይ ለአክስቴያሼ እስካሁን አልነገርሻትም አይደል? ስለዚህ አታውቅም ማለት ነው። መቼ ነው የምትነግራት? ምንም አላውቅም። እንግዲህ ጦርነቱ ገና መጀመሩ ነው እህቴ ጄናይ። አሲ እባክሽን የኔ ውድ ብዙ አትጨነቂ እሺ። ስሚኝ፣ ይሄ የአንቺ ህይወት ነው። ስለዚህ ለራስሽ የሚበጅሽን ውሳኔዎች ወስኝ እሺ። እና ደግሞ የመጀመሪያ ልጅ ስለሆንሽ ነው አክስቴያሼ ላንቺ እየተጨነቀች ያለችው ውዴ። እሷ ልትጠብቅሽ እየሞከረች ነው ያለች። አዎ ልክ ነሽ፣ ልትጠብቀኝ ነው። እሺ አብቅቷል፣ በቃ ምንም አትጨነቂ። የእውነትም እንኳን ደስ አለሽ እያልኩ ነው። በጣም ደስ ብሎኛል አሲ። እኔም እንዳንቺ ቢገጥመኝ ደስ ይለኛል። በጣም አመሰግናለሁ እህቴ ጄናይ። በቃ በኋላ እናወራለን እህቴ ጄናይ። እናወራለን እሺ። ሰላም ብትይልኝ ደስ ይለኝ ነበር ውዴ። ስሚ፣ አሁን አንድ የምነግርሽ ነገር አለ። አዳምጪኝ። አሁን የምነግርሽ ነገር በሙሉ የሚገባሽ ወደፊት እና ስትሆኝ ነው እሺ። ግን ያኔ አንቺን ለመምከር በጣም ይረፍዳል። አሁን ካልነገርኩሽ እንደ እናት በጣም ትልቅ ጥፋት እንዳጠፋው ነው የሚሰማኝ። እኔ ልጅ ስሚ ልጄ፣ እልህሽን ተይው በቃ። እማዬ ስሚኝ ውዴ፣ ህይወት ከባድ ናት። ወደፊት እንዴት ትኖሪያለሽ ልጄ? እና ደግሞ እኩያሽ ነው። አንቺ የተማርሽ ሰው ነሽ እና በጣም ብዙ ለፍተሻል፣ ብዙ መስዋዕትነት ከፍለሻል። አሁን የለፋሽበትን ነገር ውጤት የምታይበት ሰዓት ነው። እማዬ ይህንን ነገር ኮርተንበት አውቃለሁ ልጄ። ይሄ የማወራው ነገር ሁሉ በአንድ ጆሮሽ ገብቶ በሌላኛው ነው የሚፈሰው። ግን ይሄ ሁሉ ነገር በሚያበቃበት ሰዓት በጣም ይቆጭሻል። ስለዚህ ማየት አለብሽ። ቆይ እማዬ፣ እህት ዘሪንን ትወጃለሽ እንዴ? የዘሪንን ስም እዚህ ቤት ውስጥ እንዳታነሽብኝ። የቤታችንን ሰላም ነው የሚያጠፋው። ለማንኛውም ስሚኝ ልጄ፣ መንገር ያለብኝ ልንገርሽ። እንደ እናት መጥፎ ህይወት ስትኖሪ በጭራሽ ማየት አልፈልግም ልጄ። ይህንን ታዩ እባክሽ በቃ። የእውነት ግን እወዳት ነበር። እንደዛ ስትል እንዳልሰማ በጣም ትናደዳለች። ምንም አይታይህም? ልጅ አለህ አንተ አታስታውስም፣ ግን ሁለታችሁም ትዋደዱ ነበር። እና ለምን እኛ አልተጋባንም? ልትጋቡ የነበረ ቀን አደጋ አጋጥሟችሁ ነበር። ለሰርግ የሚሆን ሁሉም ነገር ተዘጋጅቶ ነበር። ማለቴ ይሄውልህ፣ ከአደጋው በፊት ህይወት ነበር። ህይወትህ ወደ ነበረበት መመለሱ አይቀርም። አንድ ሰው ለአንተ እንዲሰጥ ነግሮኝ ነበር። መውሰድ አልፈልግም አልኩት። በጣም አስፈላጊ ነው አለኝ። ግን አንተን የሚያውቅ ይመስለኛል። ስላለፈው ህይወት ብዙ የረሳቸው አስፈላጊ ነገሮች አሉ። ከአንተ ምን ተደብቆ እንደቆየ ማወቅ የምትፈልግ ከሆነ 9 ሰዓት ላይ የድሮ ውሃ ማጠራቀሚያ ጸጥታው ሊያሳብደኝ ነው ይሲን።
መጨረሻ ካወራን ጀምሮ አልደወለም። ይሄ ሰውዬ የሆነ ነገር እያሰበ ነው፣ ግን ምንድን ነው? ምክንያቱን የግድ ማወቅ አለብኝ። ማወቅና ቅድመ ጥንቃቄ ማድረግ አለብኝ። ዛሬ ደግሞ ቶፕራክ ወጣ ያለ ባህሪ ነበረው። አይዳን ውዴ በቃ ተረጋጊ። ያልችን ምንም አዲስ ነገር ካልነገረሽ ምናልባት ባንቺ ተስፋ ቆርጧል ማለት ነው። የእውነት እንደዛ ነው የምታስቢው? ኤሲን በጣም የዋህ እኮ ነሽ። ያልችን ከዚህ በኋላ ይህንን ነገር ሊተው አይችልም። ጓደኞቹ በሙሉ እሱ ጋር መጥተው ተሰበሰቡ። በደስታ ለስኬት እንኳን ደስ ያለ ማለት ጀመሩ። ከዛ በኋላ ትንሹ አንበሳ ከቤተሰቡና ከጓደኞቹ ጋር ደስ የሚል ህይወት መኖር ጀመረ። ዛሬ በጣም ትልቅ ስህተት ነው የሰራሁት ቡራክ። በጭራሽ ካንተ እንዲርቅ አላደረኩትም ብዬ አስባለሁ። ለምንድን ነው ይህንን ነገር ከዚህ በፊት አልሰጠሽኝ? መቼ ነው የሰጠሽ? ሰውየውን የት ነው ያገኘሽው? ስላለፈው ህይወት ብዙ የረሳቸው አስፈላጊ ነገሮች አሉ። ከአንተ ምን ተደብቆ እንደቆየ ማወቅ የምትፈልግ ከሆነ 9 ሰዓት ላይ የድሮ ውሃ ማጠራቀሚያ ጋር። ምንድን ነው እሱ? ቆይ አይ አቶ ቶፕራክ በጣም ይቅርታ፣ የክፍል መብራት በርቶ ሳይ ጊዜ ነው። ማውራት የፈለግሽው ነገር አለ? እውነት ለመናገር ዛሬ ጠዋት በተፈጠረው ነገር ትንሽ ደብሮኛል። በእውነት እመነኝ፣ መጀመሪያ ላይ በፍጹም መቀበል አልፈለግኩም ነበር። ግን ሰውየው አንተ የምትፈልገው ነገር እንደሆነ ሲነግረኝ አጥብቆ ስጩ ሲለኝ ግን ባልቀበለው ጥሩ ነበር። ፊዳን እባክሽ ወደ ውስጥ ግቢ። ተቀመጭ እባክሽ። ምንም ማድረግ አይቻልም። ምናልባት ሁሉም ነገር ግልጽ እንዲሆን እንደዚህ መሆን ነበረበት ማለት ነው። ስለዚህ እንዴት ነበር? እንዴት ሊያውቀኝ ቻለ? ስለዚህ ነገር ሳላወራችሁም? አይ ፖስታውን ብቻ ነው የሰጠኝ እና ለአንተ ለራስ እንድሰጥ አስጠነቀቀኝ። ቆይ ለምንድን ነው ራሱ ያላመጣው? ግን ይመስለኛል ስላሰቡ ትልቅ ችግር ውስጥ ከተትኩክ መሰለኝ። ጭንቅላቴ ውስጥ ያሉትን ጥያቄዎች ለመመለስ ያለኝ ብቸኛ እድል ይሄ ሰውዬ ሊሆን ይችላል። አዳምጠኛው፣ ልሰማኝ። ይሄ ሰውዬ ዓላማው ትክክል ከሆነ እንዲነግር ጠብቅ፣ ግን ራስን ችግር ውስጥ አትክተት።
እባክህ በቃ አሁን ልሂድ። ደህና ደር። በቃ ደህና ደሪ። ታያለሽ የኔ ውድ፣ ይሄ መሆን አይቀርም። እመኚኝ፣ በቅርብ ጊዜ ነው የሚሆነው። መርት፣ እስካሁን አልተኛህም እንዴ? አሁን ልተኛ ነው እማዬ። እኔም ልተኛ ነው። መብራት እንደበራ ሳይ ነው የመጣሁት። ውሃ ላምጣልህ እንዴ ልጄ? አይ እማዬ፣ አልጠመኝም። አመሰግናለሁ። እሺ በል ልጄ፣ በቃ ተኛ። መተኛት አለብህ። እረፍት አድርግ። መልካም እንቅልፍ ይሁንልህ። በቃ አንቺም ደህና እደሪ እማዬ። ደህና አደርሽ እህቴ ፊዳን? ደህና አደርክ ውዴ። ነቃ እንዴ? ኦ እንዴት አደርክልኝ? ምን አይነት ህልም እንዳየው ግን ታውቂያለሽ? ቆይ ምን አየህ? በህልሜ ስበር ነበር። እኔ አላምንህም። ትልቅ ክንፍ ነበር? አዎ ነበረኝ። እና ትልቀቱ ምን ያህል ነበር? እንደዚህ ነበር። ብዙ ቀለም ነበረው? አዎ ብዙ ቀለም ነበረው። እና እንዴት ነው የበረርከው? እና ወደዚህ ምን እንደሆነ ታውቃለህ? ላክስቴ ሀሊዴ ሄደን ህልምህን እንንገራት። በህልም ትልቅ ክንፍ ሲኖር እንዴት እንደሆነ እናስረዳት። ደስ የሚል ነገር መሰለኝ። እኔም ደስ የሚል ነገር ይመስለኛል። መጀመሪያ ግን አፍና ፊታችንን እንታጠባለን። ከዛ ልብሳችንን እንቀይርና እንበራለን። ና እንሂድ። በፍጥነት እንሂድ። ፍጥነት። መርት፣ የኔ ውድ፣ ሁሌም ጠዋት ያንቺን ድምፅ ስሰማ ቀርብሻለሁ ይመስለኛል። አዎ ቅርብ ነን የኔ ፍቅር። ቀለበቱን አላወለቅሽውም አይደል ውድ? አዎ አላወለቅኩትም። ቃል ገብቻለሁ እኮ። ረሳኸው እንዴ? የማወልቀው ይመስላል። ከፈጣሪ ጋር በቅርቡ ሚስቴ ትሆኛለሽ። ይሄ ሀሳብ ራሱ እንዴት ደስተኛ እንደሚያደርገኝ ልነግርሽ አልችልም። እኔንም ደስተኛ ያደርገኛል። አብረን ለመሆን ትንሽ ጊዜ ነው የቀረናው። አዎ በቅርቡ አብረን እንሆናለን ፍቅሬ። እሺ እስከ ጠበቅሽን ድረስ ችግር የለውም። እጠብቅሃለሁ። እስከ ህይወትሽ መጨረሻ ጠብቂኝ ብትለኝ ራሱ እጠብቅሃለሁ። ሁሌም እንደምትጠብቂኝ አውቃለሁ። ይህ እንደ አንቺ አይነት ቆንጆ ሴት ልብ አሸንፋለሁ። በጣም አፈቅርሃለሁ። በጣም አፈቅርሻለሁ። መርት፣ ቁርስ ደርሷል ልጄ። በቃ በኋላ እናወራለን የኔ ውድ። እሺ የኔ ፍቅር፣ እደውልልሻለሁ። እሺ ደህና አደራችሁ። ሰላም። እንዴት አደርክ የኔ ውድ ልጅ? ቁጭ በል። እንዴት አደርክ ልጄ? ምን ተፈጠረ? ምንም። ምን ነው ችግር አለ እንዴ? አትደብቂ። ምንም የለም አልኩህ እኮ። መርት፣ ምን መሰለ? አየሽ አንድ ነገር አለ። ውይ የምትቀልድ ከሆነ ተወው በቃ። ኧረ አልቀለድኩም እማዬ፣ እባክሽን አሁን ንገሪኝ። ልጄ አዳምጠኝ። ገንዘብ በዚህ ሳምንት ዛፍ ላይ መብቀል አቁሟል። ከዚህ በላይ ገንዘብ ሳታጠፋ ስራ መጀመር አለብህ ልልህ። እማዬ ሱቅ ልከፍት ነው እኮ አልኩሽ። የኔ ልጅ ሱቅ መክፈት ቀላል ነገር ይመስልሃል? ብዙ ገንዘብ ይወስዳል። እሺ የቆጠብኩት ገንዘብ አለ ትላለህ፣ ግን እሱን ነገር ብትወው ይሻላል።
በዛ ላይ ሱቅ ብትከፍትና ነገሮች ጥሩ ሆኖ ባይቀጥሉስ? ነገሮች ቢበላሹስ? እናትህን ሰምተ ገንዘቡን ለሰርግ ብታስቀምጠውስ? እማዬ ሱቁን ልከፍት ነው እና ሌላው ደግሞ ቀላል ነው። ከዛ ሰርጉ ምናምን እናስተካክለዋለን። ሱቁን መከራየት ብችል ደስ ይለኛል። ተመስገን ነው፣ መጨረሻው ላይ ደርሰሃል። ከዚህ በኋላ አንተ እንዳልከው ሁሉም ቀላል ይሆናል። ፈጣሪ ጥንካሬውን ይስጥህ። እማዬ ይህንን ከጎበዝ ሰው ነው የተማርኩት። ተመኘኝ በማውቀው መንገድ ነው ለመቀጠል ያሰብኩት። በነገራችን ላይ ደግሞ አሲየም ከኔ ጋር ነው የምትሰራው። እንግዲህ እኛም እናደርጋለን። መልካም እድል ማለት ብቻ ነው የምንችለው። እሺ አንተ እንዳልክ ሱቁን ከፈትክ፣ ግን አሴን ለምን አብረህ ታሰራታለህ? ይህንን ነገር ደግመህ ልታስብበት ይገባል። መልካም ምግብ። እሺ መርት ሁሌ እንደዚህ ታደርጋለህ? ና ቁጭ በልና ሁሉንም ነገር እናውራ። ኦስማን ቆይ ማናት ይቺ ልጅ ህይወታችን ውስጥ የገባችው? አሴ አቶ ቶፕራክ አሁን የት ይሆን? እሱ ጋር ልሄድ እንዴ? ከዛስ? በል ስለ ህልምህ ቀጥልልኝ። ወደ ላይ ስበር ቆየውና አንድ ተራራ ላይ አረፍኩ። መጨረሻ ላይ ትልቅ ተራራ ላይ አረፍክ። ቆንጆ ህልም ነው ያየኸው ቡራኬ ነው ውድ። ይሄ ማለት በጣም የፈለግከው ነገር በቅርቡ ያንተ ይሆናል ማለት ነው። ከምርሽ ነው የምትይ? አዎ ከምሬ ነው። እየሰማሽ ነው ፊዶን? ምንም አልሰማሽም ፊዶን? ሰምቻለሁ የኔ ውድ። እንዲህ ላልሰማ እችላለሁ። ቶፕራክ ምንድን ነው ልጄ? ምንም አይደለም እማዬ። የተፈጠረ ነገርማ አለ፣ ግን እየተናገርክ አይደለም። አይደለም እማዬ፣ ምንም አልተፈጠረም፣ አታስቢ። የሆነ ነገር አስታውሰህ ነው? አይደለም እማዬ፣ መግባት ትችያለሽ። እማዬ ምን ተፈጥሮ ነው? አላውቅም። ምንም ነገር እያለ አይደለም። አይ ምንድነው ውዴ? ምንድነው የሚረብሽሽ ነገር? ለምንድነው እንደዚህ እየተከሽ ያለሽው? ቆይ አይ አክስቴ አሊዴ በምንም ነገር ተረብሽ አይደለም፣ ግን ትላንትና ማታ ብዙም አልተኛውም፣ ለዛ ነው። እሺ ውዴ እንደዛ ካልሽውን፣ ግን ቁርስም አልበላሽም እኮ። በይ ቁጭ በይና አንድ ነገር ቢ ነይ በይ። ደህና ነኝ ግን እሺ አታስቢ።